የዛሬው በዋናነት ስለ ጂኦግራፊክ ኢንኳሪ ኤንድ ስኪልስ ኤንድ ቴክኒክስ በሚለው ፓርት ላይ የመጀመሪያው ፓርት የምናገኘው ስለ ማፕ እና ቤዚክ ኮምፖነንት የምለውን ነው። as we define here, map is simplified, diminished, plane representation of all or parts of the surface as viewed vertically above from the earth. እዚህ ጋር እንደምትመለከቱት ቅድምም ለማንሳት እንደሞከር ነው ማፕ ካሪድ ኦብጀክቱ በጣም ሲምፕሊፋይድ የሆነ ወይንም ኢዚ ቱ ማኔጅ ኦር ኢዚ ቱ ሙቭ ለማንቀሳቀስ በጣም አመቺ የሆነ ለማዝም በጣም አመቺ የሆነ ልክ ካሪድ ኦብጀክቱ ጋራ ኮምፐር ስናደርገው ማለት ነው። ሌላኛው ዲሚኒሽድ እንደማለት ነው። ምን ማለት ነው? ማፕ ወይንም ካርታው ካሪድ ኦብጀክቱ ኢን ሳይዝ በጣም ሪዲዩስድ የሆነ ወይንም minimized የሆነ ኦብጀክት እንደማለት ነው። Another one, map are used for identifying location, distance, area and directions. እንግዲህ ማፕ በዋናነት ለምሳሌ ዳይሬክሽኑን ለመጠቆም ያገለግላል ወይንም አቅጣጫ ለመጠቆም ያገለግላል። ማፑን በመጠቀም የአንድን ቦታ አቅጣጫ ኢዝሊ ለማወቅ ይረዳናል። ሌላኛው ማፕ ብቻ በመጠቀም ከአንዱ ቦታ ወደ ሌላ ቦታ ያለው ዲስታንስ ወይንም ርቀት ምን ያክል እንደሆነ ማወቅ እንችላለን። ማፕ ብቻ በመጠቀም የአንድ ነገር ስፋት ወይንም ኤሪያ ብለን የምንጠራው ምን ያክል እንደሆነ ማወቅ እንችላለን። ሌላኛው አይ ቲንክ እዚህ ጋር ዳይሬክሽን እንድናውቀው ያግዘናል። ስለዚህ ምናልባት ብዙ ጊዜ የማፕ አድቫንቴጅ ወይንም ዩዝስ ብለን የምንጠራቸው ናቸው ማለት ነው። ሌላኛው ኮምፖነንትስ ኦፍ ደ ማፕ ብለን እንጠራለን። አንዳንድ ጊዜ እነዚህ ኮንሰፕቶች ሌጀንድስ ብለን እንጠራለን። ወይንም አንድ ማፕ ወይንም አንድ ካርታ ምን ምን ነገሮችን ሊያካትት ይችላል? የመጀመሪያ በአንድ ማፕ ላይ ታይትል ይኖረዋል። አንድ ስታንዳርዳይዝድ የሆነ ማፕ የራሱ ሆነ ታይትል ይኖራል። አይ ቲንክ አንድ ማፕ በኋላ አሳያቸዋል። የመጀመሪያ ፖይንት ምንድነው? በአንድ ማፕ ላይ የመጀመሪያ የራሱ ሆነ ታይትል ይኖራል። ሶይል ማፕ ከሆነ የሶይል ዲስትሪቢዩሽን ማፕ፣ ክላይሜቲክ ማፕ ከሆነ ክላይሜት ማፕ፣ ፖፑሌሽን ዲስትሪቢዩሽን ማፕ ከሆነ የፖፑሌሽን ዲስትሪቢዩሽን ማፕ የራሱ ሆነ ታይትል ይኖራል። ስለዚህ ይሄ ምንን ያሳያል? የአንድን ማፕ ምንነት በመጀመሪያ መግቢያው ላይ የሚገልጽ ሆኖ ያገለግላል። ሁለተኛው ሌጀንድ ነው። ኦፍኮርስ ሌጀንድ የምንለው ምንድን ነው? ማፕ ለምሳሌ ብዙ ቀለማትን ሊጠቀም ይችላል፣ ብዙ ሲምቦሎችን ሊጠቀም ይችላል፣ ወይንም የተለያዩ አይነት ማፕ ውስጥ ሰዓሊው የተለያዩ አይነት ነገሮችን ሊያካትት ይችላል። ማፕ ውስጥ ስለተካተቱ ነገሮች መግለጫ የምንሰጥበት ማለት ነው ሌጀንድ የምንለው። ራይት። ሌጀንድ ማለት የአንድ ነገር አንዳንድ ጊዜ ኪ እንላለን፣ ሌጀንድ ኦር ኪ ብለን ልንጠራው እንችላለን። ይሄ ማለት ማፕ ውስጥ ስለተካተቱ ነገሮች መገለጫ ወይንም ትርጉም የምንሰጥበት ቦታ ማለት ነው። ለሚሾው ሰም አንድ ካርታ ላሳያችሁ። ይሰማችኋል አይደል? አዎ ይሰማል። በጣም አሪፍ። ኦልራይት። እዚህ ጋር ስትመለከቱ አይ ቲንክ ይሄ ማፕ ይታያችኋል። ይሄ የክላይሜቲክ ማፕ ኦፍ ኢትዮጵያ ነው ወይንም አግሮ ክላይሜቲክ ዞንስ ኦፍ ኢትዮጵያ ይላል። እዚህ ጋር ስታዩ ለምሳሌ በዚህ ማፕ ውስጥ ማፑ ይታያችኋል አይደል? አዎ ይታያል። ኦልራይት። በዚህ ማፑ ላይ ለምሳሌ የተለያዩ አይነት ቀለማት ይታያሉ።
ክልሎች ተከፋፍለው ይታያሉ። ለምሳሌ ስኬል ይታያል። እዚህ ላይ ሌጀንድ ወይንም ኪ ይታያል። እዚህ ጋር ለምሳሌ እነዚህን ቀለማት እነዚህ ጽሁፎች ባይኖሩ በጣም በቀላሉ አንደርስታንድ እናደርግም። ስለዚህ እዚህ ጋር ሌጀንድ የተባለው ምንድን ነው? እዚህ ጋር ሌጀንድ የተባለው which explain the symbols, colors and pattern used on the map። ለምሳሌ በዚህ ማፕ በምታዩበት ሰዓት ይሄ ማፕ የተለያዩ አይነት ቀለማት አሉ። የክልሎች ድንበር እናገኛለን። ስለዚህ የእነዚህን ቀለማት ትርጉም እዚች ላይ እናስቀምጣለን ማለት ነው። እዚህ ጋር እንደምትመለከቱት እነዚህ ነገሮች በዋናነት ለምሳሌ ሬድ ከለር ምን ያህል በረሃ ወይንም ሆት አሪድ ክላይሜቲክ ዞን ኦፍ ኢትዮጵያ ይላል። እነዚህ ቦታዎች ለምሳሌ እዚህ አፋር አካባቢ፣ ጋምቤላ አካባቢ፣ እዚህ በደቡብ ኦሞ አካባቢ፣ ሶማሊያ አካባቢ ያሉ አካባቢዎች ላይ የሙቀት ሁኔታን የሚገልጽ መረጃ ማለት ነው። ማፕ ሳሊው ምን ያደርገዋል? እነዚህን አካባቢ ሆት ክላይሜቲክ ዞን ብሎ ትርጉም ሰጥተዋል ማለት ነው። ስለዚህ እነዚህን ቀለማት እዚች ላይ ልክ እንደዚህ አውጥተን ትርጉም እንሰጣለን። እንደዚህ አውጥተን ትርጉም እንሰጣለን። ለምሳሌ ከዛ በኋላ ቢጫ ቀለማት ቆላ ይላል። እነዚህ አካባቢዎች ቆላማ አካባቢ ናቸው። ያዝ ቆላማ የሆኑ አካባቢ ማለት ነው። ወይን አደጋ ይላል። በግሪን ከለር አለው ወይን አደጋ። እነዚህ አካባቢዎች ወይን አደጋ ነው። አንድ ከሱ ትንሽ ደመቅ ያለው ደጋ ወይንም ኩል ቱ ሁሚድ ይላል። እነዚህ አካባቢዎች እነዚህ ቀለማት ተማሪዎች አድሚን አድርግ እያሉ ነው። ሪኮስቱ የመጣ የለም። እኔ ጋር የመጡትን አድሚት እያረኩ ነው። ቼክ አድርግ። እሺ ኦራይት ሌጀንድ የምንለው ሌጀንድ እዚች ጋር ያለው እዚህ ጋር ሌጀንድ ተብሎ የተጠቀሰው ምንድነው? ልክ እዚህ በማፕ ውስጥ እንደተጠቀሰው ማፕ ውስጥ ለምሳሌ ይሄ ማፑን የሳለው ሰውዬ ቀለም ነው የተጠቀመው። ማፕ ሳሊው ለምሳሌ ሲምቦል ቢጠቀም የነዛን ሲምቦሎች ትርጉም የምንሰጥበት ቦታ ማለት ነው ሌጀንድ ወይንም ኪ ብለን የምንጠራው። እነዚህ ኪ ብለን እንጠራለን። አንዳንድ ጊዜ ምን ማለት ነው? ሌጀንድ ማለት እዚህ ማፕ ውስጥ ስላስገባናቸው ነገሮች ለምሳሌ ቀለም ከሆነ ወይንም የተለያዩ አይነት ምልክቶች ከሆኑ የነዛን ምልክቶች መግለጫ ወይንም ትርጉም የምናዘጋጅበት ቦታ ማለት ነው የሌጀንድ ብለን የምንጠራው። ከዛ በመቀጠል just will came back ከማፕ ኮምፖነንትስ ሌላኛው ምንድን ነው? ሶሪ ሌላኛው ስኬል ነው። አንድ ማፕ በጣም ስታንዳርዱን የጠበቀ ከሆነ የራሱን ስኬል ይኖረዋል። ለምሳሌ ይሄኛው ማፕ እዚች ጋር ስኬል ይታያል 1 ሴንቲሜትር ቱ 150 ኪሎ ሜትር። ይሄ የዚህ ማፕ ስኬል ማለት ነው። እዚች ከስር የምትታየው እዚች ላይ ማንኛውም ማፕ በጣም ደረጃውን የጠበቀ ወይም ስታንዳርዳይዝድ የሆነ ማፕ ከሆነ የራሱ የሆነ ስኬል ይኖረዋል። ስኬል ማለት በእርግጥ አሁን አሳያችኋለሁ ቀጣይ ላይ። በውጭ ያሉ ልጆች ለምንድን ነው መግባት ያልቻሉት? እየጠየቁ ነው እዛ ግሩፕ ውስጥ። ይሰማል። ኦልሬዲ አድሚት አድርጌያቸዋለሁ ሁሉንም። ችግሩ እነሱ ጋር እዛ ጋር ያስገባን ምናምን እያሉ ነው። እስቲ ገብቷል ሁሉም። አሁን ገብቷል።
ኦኬ እንኳን ደህና መጣችሁ። አርፍዶ የመጣ ሰው አይ ቲንክ አርፍዶ የገቡ አሉ፣ የተወሰኑ ገብቷል። አሁን አርፈን አይደለም ትችል የስ ገብቷል አሁን ውጭ ላይ ከአደጋ በላይ ነው ቆሜ ነው። ለዛ ነው አይ ገብቷል፣ አሁን ገብቷል። ሶ ሌላኛው ስኬል ነው። ስኬል ማለት አንድ ማፕ እንደሚታወቀው ልክ ከሪል ኦብጀክት ጋራ ስናነጻጽር ወይንም አንድ ካርታ ከሪል ኦብጀክቱ ጋር ኮምፐር ስናደርግ ሳይዙ በጣም ያነሰ ነው የሚሆነው። ሶ ያንን ሳይዝ የምናሳንሰው በስኬል ነው። ፕሮፖርሽናሊ ምናልባት እኛ በፈለግነው መልኩ ላይሆን ይችላል ኦፍኮርስ። ነገር ግን ስኬል ማለት which is the map distance to ground distance እንደማለት ነው። ሶ ይሄ ብዙ ጊዜ አንድ ማፕ በሚሳልበት ሰዓት በማፕ ውስጥ ከሚካተቱ መሰረታዊ ከሆኑ ነገሮች አንደኛው ነው ማለት ነው። ስለዚህ አንዱ ኮምፖነንት የማፕ ኮምፖነንት which is ስኬል። ሌላኛው ኮምፓስ ወይንም ኖርዝ ኢንዲኬቲንግ አሮ የሚባለው ነው። በእርግጥ በአንዳንድ ማፕ ላይ ይህንን ላናገኝ እንችላለን። ነገር ግን በጣም አስፈላጊ ፖይንት ነው። ምንድነው ይሄ? ልክ ማፕ በምናዘጋጅበት ሰዓት ልክ እንደዚች በቀኝ ፖይንት ላይ ለምሳሌ እንደዚች አይነት ነጥብ ይኖራል። ልክ እንደዚች አይነት ነገር ይኖራል። ብዙ ማፖች ላይ ታገኙታላችሁ። እነዚህ ምንድነው ይሄ? የካርታው የዚህ ካርታ ኖርዘርን ዳይሬክሽን እንደዚህ ነው ማለት ነው። የስ ለአንባቢ በጣም ቀለል ብሎ እንዲገባ እንደዚህ አይነት ምልክት እንሰጣለን። ሶ ከነዛ ኮምፖነንቶች አንደኛው ኖርዝ ኢንዲኬቲንግ አሮ ወይንም ኮምፓስ ማለት ነው። ኮምፓሱ አንደኛው ነው። ሶ ያንን እናካትታለን። ልክ ማፕ በምናዘጋጅበት ሰዓት ማፑን ስናዘጋጅ የስ ማፕ በምናዘጋጅበት ሰዓት ያንን የኖርዝ ኢንዲኬቲንግ አሮ እናዘጋጃለን ማለት ነው። ሶ ያ ለምንድን ነው የሚያገለግለው? የማፕ አንባቢው ማፑን በጣም በቀላሉ አንደርስታንድ እንዲያደርግ ወይንም እንዲያነበው እድል ይከፍታል ማለት ነው። አንባቢው በጣም በቀላሉ ማፑን እንዲያነብ ያግዛል ማለት ነው። ሶ ይህንን ይመስላል እንግዲህ በማፕ ውስጥ የሚካተቱ ዋና ዋና ነጥቦች። ማፕ በሚዘጋጅበት ሰዓት የሚካተቱ ፖይንቶች ይህንን ይመስላል። ሌላኛው ግሪድስ ወይንም ግሪድ ሪፈራንስስ። እነዚህ ግሪድ ሪፈራንስ የሚባሉት በማፕ ላይ የሚጠቀልሉ ኖርዝ ኤንድ ሳውዝ የሚያመለክቱ መስመሮች ማለት ነው። በተለይ ላቲቲዩድስ እና ሎንጊቲዩድስ ሁል ጊዜ በአንድ ማፕ ውስጥ የሚካተቱ ሆኖ እናገኛለን። ሶ ሌላኛው ሲምቦልስ አንድ ቦርደር አንድ ሶርስ ኦፍ ኦር the dates of the map published። ለምሳሌ ይህ ማፕ የተዘጋጀበት ዓመት ወይንም ዓመተ ምሕረቱ ይጻፋል። ልክ እንደዚች ከስር ማፑ የተዘጋጀበት ዓመት ይዘጋጃል። ልክ አንባቢው በጣም ሪሰንት ወይንም ኦልድ መሆኑን የማፑን መረጃ በጣም በቀላሉ አንደርስታንድ እንዲያደርግ ይረዳዋል ማለት ነው። ሶ እነዚህ እንግዲህ የማፕ ኮምፖነንትስ ብለን የምንጠራቸው ፖይንቶች ናቸው። Another one, what are the main features or characters of the maps? ማፕ ዋና መረጃ ብለን ወይንም ፊቸሮቹን ምንድን ናቸው? ወይንም አንድን ማፕ የራሱ መገለጫ አድርጎ የሚገልጹ መረጃዎች ምንድን ናቸው? So let's show those features of the maps. I don't know why this is not going to be deleted. ይሰማችኋል አይደል? ይሰማል። ይሰማል።
ማፕ ሪፕሬዘንት ኦል ኦር ፓርትስ ኦፍ ዘ እርዝ ሰርፌስ። ለምሳሌ ማፕ በምናዘጋጅበት ሰዓት የአንድ ክልል የአንድ ሀገር ወይንም አፍሪካ ወይንም የዓለም ካርታ ማድረግ እንችላለን እንደየፍላጎቶቻችን ማለት ነው። አንድ የሚፈልግ ሰው የሚፈልግበትን ቦታ ማድረግ ይችላል። ሁሉንም አካባቢ ማጠቃለል ይችላል። የተወሰኑ ቦታዎችንም ማድረግ ይችላል። ይሄ አንዱ የማፕ ካራክተሪስቲክስ ነው። ሌላኛው ማፕ ኢዝ ቱ ዳይሜንሽናል። ማፕ እንደሚታወቀው ማፕ ላይ የምናገኘው ቱ ዳይሜንሽንስ ነው። ምን ማለት ነው? ሌንግዝ እና ዊድዞን ብቻ ነው ማግኘት የምንችለው። ልክ እንደ ስሪዲ ኦብጀክት ብዙ ነገሮችን ኢዝሊ ቪው ላናረገው እንችላለን። ነገር ግን በማፕ ላይ ማግኘት የምንችለው ኦንሊ ሌንግዝ ኤንድ ዊድዝ፣ ያም ማለት ቱ ዳይሜንሽንስ መሆኑን ያሳያል ማለት ነው። I don't know. Sorry. Okay. Good. ሌላኛው የማፕ ፊቸር ብለን የምንጠራው ማፕ ሾውስ there is a surface as if it is were seen from the directly above። ልክ ማፕ ከላይ ሆነን ነው ማፑን ማንሳት የምንችለው። right? All maps are smaller than the area they represent። ለምሳሌ አንድ ማፕ ለምሳሌ አስዩም ለምሳሌ የሆሳና ማፕ ወይንም የአዲስ አበባ ማፕ ወይንም የኢትዮጵያ ማፕ በምናይበት ሰዓት የማፕ ሳይዙ ከሪል ኦብጀክቱ ለምሳሌ የሆሳና ማፕ የሆሳና ያዘጋጀነው ካርታ ከሆሳና ሳይዝ በአንጻራዊነት በእይታ ያነሰ ነው። ሆሳና ከተማ ግን ሪሊ በጣም ሰፊ ኤሪያ ወይንም የአዲስ አበባ በጣም ሰፊ መሆኑን ማለት ነው። so all maps are smaller than the area they represent። so ይሄ የሚሆነው በምንድን ነው? በስኬል አሳንሰን ስለምንስለው ነው። ይህንንም በጣም በቀላል ኤግዛምፕል ለመግለጽ ያክል ለምሳሌ በስልኮቻችሁ ፎቶ በምትነሱበት ሰዓት የእናንተ ፎቶ በሳይዝ በጣም ያነሳ እንደማለት ነው። ይሄ ማለት ነው all maps are smaller than the area they represent። ልክ እናንተ የምትነሱት ፎቶ ከእናንተ በጣም ያነሳ መሆኑ ማለት ነው። እንግዲህ ካርታዎችም እንደዛ ናቸው፣ የመሬት ካርታ። so these are some of the characteristics of the maps። ለምሳሌ maps are simplified representations። ይሄ በጣም easily represent የምናደርግበት maps ካርታዎች እንደማለት ነው። and maps are generally accepted symbols። maps generally uses internationally or universally accepted signs and symbols። እዚህ ላይ በደንብ እንድታዩ የሚፈልገው ምንድነው? ለምሳሌ ማፕ በምትስሉበት ሰዓት ለምሳሌ ማፕ ብዙ ጊዜ የሚጠቀመው ኢንተርናሽናል አክሴፕትድ የሆኑ ምልክቶችን ነው። ለምሳሌ ብዙ ጊዜ አንድ ማፕ ሳሊ ለምሳሌ ቤተክርስቲያን ለመሳል ከፈለገ ብዙ ጊዜ ምንድነው የሚጠቀመው? የመስቀል ምልክት ይጠቀማል። መስጊድ ለመሳል አንድ ሰው የሚጠቀመው ብዙ ጊዜ የጨረቃ ምልክት ይጠቀማል። ምን ማለት ነው? ማፕ ላይ ወይንም የተለያዩ አይነት ካርታዎችን በምናዘጋጅበት ሰዓት በካርታዎች ውስጥ የምንጠቀማቸው ምልክቶች በዓለም አቀፍ ደረጃ ላይ ሰዎች የተቀበሏቸው ወይንም ኢንተርናሽናሊ አክሴፕትድ የሆኑ ምልክቶች መሆን አለባቸው። እዚህ ጋር የምናየው ያን ሀሳብ ማፕ ጀነራሊ ዩዝስ ዩኒቨርሳሊ አክሴፕትድ ሳይንስ ኤንድ ሲምቦልስ። ብዙ ጊዜ በካርታ ውስጥ የምንጠቀመው በዓለም አቀፍ ደረጃ ላይ ሰዎች የሚያውቋቸው የተቀበሏቸው ምልክቶችን ነው የምንጠቀመው። ራይት ሶ እነዚህ እንግዲህ የማፕ ሳይንስ ኤንድ ሲምቦልስ ብለን የምንጠራቸው ምልክቶች ናቸው ማለት ነው። ሶ ዳትስ ኦል። እንግዲህ ስለ አጠቃላይ ስለ ማፕስ ካራክተሪስቲክስ ይሄንን ይመስላል። ማፕ እንግዲህ በታሪክ አንጻር ከሰው ልጅ ጋር እኩል እድሜ ያለ የሰው ልጅ ተግባር ነው። በጥንት ዘመን እንግዲህ እንደምታወቀው ማፕስ አር አማንግ ደ ኦልደስት ቱል። ልክ ከሰው ልጅ ጋር እኩል እድሜ ያለ ተብሎ ይወሰዳል። ለምሳሌ በጥንት ዘመን ሰዎች ለአደን ሲሄዱ ወይንም
የተለያዩ ስራዎችን ለመስራት ጫካ ሲሄዱ መንገድ ሲሄዱ የተለያዩ ምልክቶችን ያስቀምጡ ነበር። እነዛ ምልክቶች ምንድነው የሚያደርገው? አቅጣጫን ይጠቁማል። የአንድን ነገር መገኛ ቦታዎችን ይጠቁም ነበር። ከታሪክ አንጻር ማፕ ጀመረ ተብሎ የሚወሰደው ልክ የሰው ልጅ በጥንት ዘመን በዚህ ምድር ላይ መኖር ከጀመሩበት ጊዜ አንስቶ ነው ማለት ይቻላል። ጀነራሊ ሁለት አይነት ማፖች በዓለም አቀፍ ደረጃ ላይ እንዳሉ ይታወቃል። yes there are two main stages of historical development of map making። ካርታዎች እንግዲህ መሰራት የጀመሩት ከጥንት ዘመን ጀምሮ በሁለት አይነት መንገድ ነው። ትራዲሽናል በሆነ መንገድ ወይንም በጣም ባህላዊ በሆነ መንገድ፣ ያም ማለት በእጅ በመሳል በእጅ በመጫር የሚሳል ነገር። ሁለተኛው ሞደርን ማፕ ሜኪንግ ሲስተም። ይሄ ሞደርን ማፕ ሜኪንግ ሲስተም የሚባለው ልክ በሳተላይት ወይንም በካሜራዎች በጣም ሶፊስቲኬትድ ሆኑ ቴክኖሎጂዎችን በመጠቀም የምንስለው አይነት ማለት ነው። ይሄ ሞደርን ማፕ ሜኪንግ ይባላል። ትራዲሽናል ማፕ ሜኪንግ ሲስተም አይ ቲንክ በዚህም ዘመን ሰዎች ይጠቀማሉ። ለምሳሌ በእጅ የተለያዩ አይነት ማፖች ይዘጋጃሉ። ይሄ የተለያዩ አይነት ቀለማትን በመጠቀም በእጅ የሚሳለው ቴክኒክ ማለት ነው። ይህንን በእርግጥ ሰዎች ለመጠቀም በጣም ቀላል መንገድ አይደለም። የእጅ ሙያ ያለ ሰው ማቴሪያሎችን በአቅራቢያ ማግኘት የሚችል፣ ለምሳሌ መሳሪያ ማቴሪያሎች ወይንም እነዛ ቀለማት በአቅራቢያ መገኘት መቻል አለበት። ያ ካልሆነ በትራዲሽናል በሆነ መንገድ ማፖችን ወይም ካርታዎችን ማዘጋጀት እጅግ ከባድ። ከዛ ይልቅ አሁን በዘመናዊው በሞደርን ማፕ ሜኪንግ ሲስተም ሰዎች ኢዝሊ ብዙ ካርታዎችን በጣም በቀላሉ ማዘጋጀት ይችላሉ ማለት ነው። So these are the two different methods that we can prepare the maps. ሌላኛው የማፕ ጥቅም ነው። uses of map። ካርታዎች ለምን ይጠቅማሉ? አንድ ሎኬሽን ይጠቁማል። የአንድን ነገር መገኛ ቦታዎችን ይጠቁማል። ለምሳሌ ከተሞች የት ይገኛሉ፣ ማዕድናት የት ይገኛሉ፣ ወንዞች የት ይገኛሉ፣ የአንድን ነገር መገኛ ቦታ ይጠቁማል። ሁለተኛ ዲስታንስ ይጠቁማል፣ ወይንም የአንድ ነገር ርቀት። ለምሳሌ ከአዲስ አበባ ሆሳና፣ ከአዲስ አበባ ዱራሜ ወይንም ከአዲስ አበባ ሳውዝ አፍሪካ ያለውን ዲስታንስ ምን ያክል እንደሆነ ሰዎች በጣም በቀላሉ እንዲገምቱ ያደርጋል። ራይት። ሌላኛው ኤሪያ። ለምሳሌ ማፕ ላይ የአንድን ነገር ኤሪያ ኢዝሊ ዲፋይን እናደርጋለን። የአንድ ነገር ስፋት ምን ያክል እንደሆነ፣ የአንድ ነገር ርቀት፣ የአንድ ነገር ስፋቱ ምን ያክል እንደሆነ ማፕ ብቻ በማየት ቦታውን ሳንሄድ ኢዝሊ ማወቅ እንችላለን። ሌላኛው ዳይሬክሽን ነው። የአንድ ነገር አቅጣጫ በጣም በቀላሉ ማወቅ የምንችልበትን እድል ይሰጣል ማለት ነው። እነዚህ እንግዲህ የካርታ ወይንም ካርታውን ስንጠቀም የምናገኛቸው አድቫንቴጅስ ብለን የምንጠራቸው ናቸው ማለት ነው። ሌላኛው ስኬል ኮንቨርሽን አንድ ሜዥርመንትስ ኦን ማፕ። አይ ቲንክ ከዚህ ዲስከሽን መረዳት ካለባችሁ ዋና ነጥቦች አንደኛው ይሄኛው ስለ ስኬል ማወቅ ነው። ስኬል ማለት ማፕ ስኬል is which is the ratio or the proportion of the distance on the map to distance on the ground። ስኬል ማለት ማፕ ዲስታንስ which is divided to ground distance ማለት ስኬል የምንለው እሱ ነው። ምን ማለት ነው? ለምሳሌ የሆሳና ከተማ ማፕ በምናዘጋጅበት ሰዓት ማፑ ይሳላል። ማፑ ግን በምን ያክል ስኬል የተሳለ ነው የሚለውን ነገር ለመጠቆም ወይንም ለመግለጽ የምንጠቀምበት ቴክኒክ ማለት ነው። ቅድም መነሻ ላይ አንስቼላችሁ ነበር። ማፕ በሚዘጋጅበት ሰዓት ከሪል ኦብጀክቱ ሳይዙ በጣም ያነሰ ነው። ይሄ ማለት በስኬል በቴክኒክ የምንቀንስበት ማለት ነው። ራይት። ስኬል ብለን የምንጠራው ይሄ ነው which is the map distance to the ground distance። የተለያዩ አይነት የስኬል አይነቶች አሉ። በተለይም 3 አይነት የስኬል አይነቶችን እናገኛለን። there are 3 different types of scale። አንደኛው ላርጅ ስኬል ማፕ ነው። ሁለተኛ ሚዲየም ስኬል ማፕ፣ ሶስተኛ ስሞል ስኬል ማፕ ብለን እንጠራለን። ምን ማለት ነው?
ላርጅ ስኬል ማለት which shows a smaller geographical area with greater details። አንድ ማፕ ለምሳሌ ይሰማችኋል አይደል? ይሰማል። በጣም አሪፍ። እዚህ ላይ አንድ በእጃችሁ ላይ ያለውን የምትጠቀሙትን ማቴሪያል እንደ ኤግዛምፕል እንጠቀማለን። ለምሳሌ ላርጅ ስኬል የምለው ምንድን ነው? ላርጅ ስኬል ማለት which shows smaller geographical area with greater detail። ለምሳሌ ፎቶ በስልክ ፎቶ ስትነሱ ወይንም በካሜራ ፎቶ ስትነሱ ካሜራ አንድ የካሜራ ባለሙያ ቀረብ አድርጎ ሲያነሳ ማለት ነው። ቀረብ አድርጎ ሲያነሳ ምንድነው? በጣም ትንሽ ኤሪያ ለምሳሌ ከሰውነቶቻችን አካል የተወሰነውን ፓርት ወይ ፊቱን ብቻ ወይንም ከወገብ በላይ ብቻ ያነሳል። ያን የሚያደርገው መቼ ነው? ልክ ወደ ፎቶ የምነሳው ሰውዬ ላይ ቀረብ ብሎ ሲያነሳ ማለት ነው። ይሄ ላርጅ ስኬል ማፕ ይባላል። ምን ማለት ነው? ላርጅ የሆነው ምንድነው? ልክ ቀረብ አድርገን በጣም ዲቴል የሆኑ ነገሮችን ስናነሳ ማለት ነው። ይሄ ላርጅ ስኬል ይባላል። ሚዲየም ስኬል የምለው ልክ ከመቅረብ ይልቅ ትንሽ ራቅ ብለን የምናነሳው ማለት ነው። which prepares with scale and ranges between 1:50,000 to 1:2050 ሜትር በዚህ ሬንጅ ውስጥ ሆነን ስናነሳ ማለት ነው። ይሄ ሚዲየም ስኬል ይባላል። ሶስተኛው ስሞል ስኬል ማፕ ነው። ይሄ ማለት which tend to show large geographical areas። ስሞል ስኬል ማለት ልክ የአንድን ሰው ፎቶ ለማንሳት በጣም ራቅ ብለን የሰውየውን ሙሉ አካላትን ስናነሳ ማለት ነው። ሀሳቡ ግልጽ ነው አይደለ? ልክ አንድ ፎቶ ለማንሳት ወይንም አንድ ካርታ ለማንሳት በጣም ብዙ ርቀን የምንርቀው ለምንድን ነው? ብዙ ቦታን ለማስገባት ነው። ይሄ ብዙ ቦታ በምናስገባበት ሰዓት የምንፈልገው ፎቶ በጣም አነስተኛ ሆኖ ነው የምነሳው። በጣም ራቅ ብለን ስናነሳ ብዙ ነገሮችን እናካትታለን። ነገር ግን ፎቶ በጣም ቀጠን ብሎ ወደ ማነስ ብሎ ይነሳል። ይሄ ስሞል ስኬል ማፕ ይባላል። ላርጅ ስኬል እና ስሞል ስኬል አይ ቲንክ ልዩነቱ በጣም ግልጽ ነው። ላርጅ ስኬል የምለው በጣም ቀረብ ብለን የምናነሳው ካርታ ማለት ነው። ስሞል ስኬል የምንለው በጣም ራቅ ብለን የምናነሳው አይነት። ይሄኛውም በስኬል ደረጃ ላይ ከ1:2 ከ250 ሴንቲሜትር በላይ የሆነ ስኬል ማለት ነው። ይሄ እንግዲህ የማፕ ስኬል ታይፖች ናቸው ማለት ነው። ሌላኛው ዌይስ ኦፍ ማፕ ስኬል ኤክስፕሬሽን። እንግዲህ ማፕ ስኬልን የምንገልጽበት 3 አይነት መንገዶች አሉ። እነዚህን በደንብ መለያት ያስፈልጋል። ታይፕስ ኦፍ ማፕ ስኬል እና ዌይስ ኦፍ ማፕ ስኬል ኤክስፕሬሽን። የስ ማፕ ስኬል ኤክስፕሬሽን 3 አይነት መንገዶች ናቸው። ስኬል ስቴትመንት፣ ሪፕሬዘንታቲቭ ፍራክሽንስ፣ ግራፊክ ስኬል ወይም ሊኒየር ስኬል ይባላል። ስኬል ስቴትመንት የምለው ምንድን ነው? ልክ እንደዚህ በወርድ የምንገልጽበት ማለት ነው። በወርድ ወይንም በጽሁፍ የምንገልጽበት ምን ማለት ነው? 1 ሴንቲሜትር ቱ 1 ኪሎ ሜትር። ይሄ ስኬል ስቴትመንት ይባላል። this is said to be scale statement። ሪፕሬዘንታቲቭ ፍራክሽን የምለው ልክ በፍራክሽን መልክ በሬሾ መልክ የምንገልጽበት ማለት ነው። ልክ እንደዚህ በሬሾ መልክ የምንገልጽበት ማለት ነው። ይሄ ሪፕሬዘንታቲቭ ፍራክሽን ወይንም ሬሾ ይባላል። አንዳንድ ጊዜ ለምሳሌ አገላለጹ አይ ቲንክ በጣም ግልጽ ነው። እዚህ ላይ በጽሁፍ ነው የተገለጸው 1 ሴንቲሜትር ቱ 1 ኪሎ ሜትር። እዚህ ጋር ደግሞ 1:400,000 ኦር 1:50,000 ይላል እዚህ ጋር። ይሄ በፍራክሽን መልክ ወይም በሬሾ መልክ ሲሆን፣ በግራፊክ መልክ ሲሆን ደግሞ ልክ እንደዚህች ማለት ነው። እዚህ ጋር የምታየው ይችኛው ሴል በግራፊክ መልክ ልክ በፎቶ መልክ አድርገን የምንገልጽበት ማለት ነው። ይሄ የማፕ ስኬል የሚገለጽበት መንገድ ነው። 3 አይነት መንገዶች አሉ። ስኬል ስቴትመንት፣
representative fraction and graphic scale ይባላል። እነዚህ ሌላኛው measurements of area, measurements of distance of the map የማፑን ዲስታንስ ወይንም የማፑን ኤሪያ ሜዥር ማድረግ እንችላለን። ለምሳሌ አንድ ቤት ቢሰጠን፣ አንድ የእርሻ ማሳ ቢሰጠን፣ አንድ የከተማ ስፋት ቢሰጠን የነዛን ማፕ ኤሪያውን በጣም በቀላሉ ካልኩሌት ማድረግ እንችላለን። ይህን ከማድረጋችን በፊት ግን አንድ ማወቅ ያለብን ነገር አለ። ለምሳሌ በማቴማቲክስ ሌሰን ላይ የተማራችሁትን ሌሰን እንድታስታውሱ እንፈልጋለን። ብዙ ጊዜ ሜዥር ለማድረግ የምሰጠን ነገር ወይ ሬክታንጉላር ሼፕ ያለው ሊሆን ይችላል፣ ወይ ትራንጉላር ሼፕ ያለው ሊሆን ይችላል፣ ወይ ስኩዌር ሊሆን ይችላል፣ ኦር ከዛም ሌላ ሼፕ ላይ ያለው ሊሆን ይችላል። ስለዚህ እንደዛ ነገሮች በሚሰጡበት ሰዓት ምንድነው የምናደርገው? ልክ በማቴማቲክስ በጂኦሜትሪ ሌሰን ላይ የተማርናቸውን ፖይንቶች ማስታወስ የግድ ይላል ማለት ነው። ምን ማለት ነው? ለምሳሌ በማቴማቲክስ ስትማሩ ስኩዌር፣ ለምሳሌ የስኩዌር ኤሪያ ሜዥር የሚደረገው ለምሳሌ በኤስ ስኩዌር፣ ኤስ ማለት ሳይድ ማለት ነው። ኤሪያ ኢዝ ኢኳል ቱ ሳይድ እንደ ማለት ነው። ምን ማለት ነው? ሉካቴር ለምሳሌ ስኩዌር የምንለው አራቱም ማዕዘን እኩል የሆነ ማለት ነው። ስኩዌር የምንለው አራቱም ማዕዘን እኩል የሆነ ኦብጀክት ማለት ነው። ለምሳሌ የእርሻ ማሳ፣ የከተማ ማሳ ወይንም የቤት ካርታ ሊሆን ይችላል። እንደዛ ነገሮች በሚሰጡበት ሰዓት ምንድነው የምናደርገው? ኤስ ስኩዌር እናደርጋለን። ኤስ ስኩዌር ምን ማለት ነው? ሳይድ ስኩዌር። የስኩዌር ኦብጀክት ለምሳሌ ብዙ ጊዜ በማቴማቲክስ እንደተማራችሁት አራቱም ሳይድ እኩል የሆነ ኦብጀክት ማለት ነው። የስ አራቱም ሳይድ ሌንግዝ ዊድዝ አንድ ዞስ ቱ ሳይድስ አራቱም እኩል የሆነ ኦብጀክት ስኩዌር ብለን እንጠራለን። ስለዚህ ልክ እንደዛ ነገር በሚሰጥበት ሰዓት የስ ስኬል እንደዛ ነገር በሚሰጥበት ሰዓት ኤሪያውን አገኙ ብንባል ምንድነው የምናደርገው? ዊ ካልኩሌት ባይ ዩዚንግ the s square ፎርሙላ። አሲዩም ለምሳሌ የዚህ ማቴሪያል ለምሳሌ የዚህ አንዱ ሳይድ ሁለት ቢሆን አሲዩም ሁለት ጊዜ ሁለት ማለት ነው። ልክ እንደዚህ እናደርጋለን። ሁለት ሲባዛ በሁለት ማለት ነው። ሁለትን ሁለት ጊዜ አባዝተን የምናገኝበት ይሄ ኤሪያው ስንት ነው ማለት ነው? አራት ይሆናል ማለት ነው። that's said to be the area of the square. ሶ ሌላኛው ለምሳሌ ሬክታንጉላር ኦብጀክት ቢሆን ኤሪያ እንድናገኝ የተጠየቅነው የሬክታንጉላር ኦብጀክት ቢሆን ምንድነው የምናደርገው? we calculate by using the length times width the area of the rectangle። ለምሳሌ እዚች ላይ እችኛው ተሰጥቶናል። ይሄ ኦብጀክት ለምሳሌ ሬክታንጉላር ኦብጀክት ነው። ይሄ አራቱ ሳይድ እኩል ያልሆነ ነገር ግን እነዚህ ሁለቱ እኩል የሆነና እነዚህ ሁለቱ እኩል የሆነ። ስለዚህ የሬክታንግል ሌንግዝ የሚገኘው ኤሪያ የሚገኘው ሌንግዝ ታይም ዊድስ አድርገን ያም ማለት 3 ሲባዛ በሁለት አድርገን በጣም በቀላሉ እናገኛለን ማለት ነው። this is the way how we can calculate the areas of different geometrical objects. And another point is position on the map and map sketching. በእርግጥ እነዚህ ነገሮች ብዙ ጊዜ ማፕ ስኬች ሊያስቸግረን ይችላል። ነገር ግን ፖዚሽኑ which is very simple ምን ማለት ነው? አንድ ማፕ ላይ የአንድን ነገር መገኛ ቦታ በጣም በቀላሉ መግለጽ ማለት ነው። ምንገልጸውም በዋናነት እነዚህን ግሪድ ሬፈረንስ ፖይንቶችን በመጠቀም ነው። ግሪድ ሬፈረንስ ስንላቸው እነዚህን ላቲቱድ እና ሎንጊቱድን በመጠቀም የምንገልጽበት መንገድ ነው ግሪድ ሬፈረንስስ የምንለው። ሶ ግሪድ ሬፈረንስ ላይ ብዙ አይነት መንገዶች አሉ አክቹዋሊ ለመግለጽ። እነዚህን ለምሳሌ በ4 ዲጂት እና በ6 ዲጂት እያለን የምንገልጽበት መንገድ ማለት ነው። ሁለቱም መንገድ አክቹዋሊ በዋናነት የምንገልጸው የላቲቱድ እና የሎንጊቱድ ፖይንቶችን በመጠቀም ነው። ለምሳሌ ብዙ ጊዜ 23 45 የሚለው ፖይንት ምንድነው?
እነዚህ በመጀመሪያ የሚጠቀሱት የላቲቲዩድ ፖይንቶች ናቸው። ከኋላ የሚጠቀሱት ደግሞ የሎንጊቲዩድ ፖይንቶች ናቸው። ኦፍኮርስ ከዛ በፊት ግን እነዚህን ነጥቦች ለማወቅ ላቲቲዩድ እና ሎንጊቲዩድን ማወቅ ያስፈልጋል። ላቲቲዩድ እና ሎንጊቲዩድ ማለት ምን ማለት እንደሆነ ማወቅ ያስፈልጋል። ሶሪ አይ ቲንክ እዚህ ጋር ይታያችኋል አይደለ? ማፑ ይታያችኋል። ግሎብ ይታያል። በጣም አሪፍ። ማፕ በምንስልበት ሰዓት እነዚህ መስመሮች ሁሉ ጊዜ እንጠቀማለን። በተለይ በጂኦግራፊ ሌሰን እንደዚህ አይነት መስመሮችን በተለይ ግሎብ ላይ እናገኛለን። እነዚህ መስመሮች ለምሳሌ ከላይ ጀምሮ ልክ ከዚች ፖይንት ጀምሮ ማለት ነው እንደዚህ ልክ ወደ ታች የሚሳሉ እነዚህ ሎንጊቲዩድስ ይባላሉ። አንዳንድ ጊዜ ኢስቲንግም ይባላል። ነገር ግን በቀላሉ ሎንጊቲዩድስ በመባል ይታወቃል። ሌሎቹ ልክ እንደዚህ ወደ ጎን የተሳሉ እነዚህ ላቲቲዩድስ በመባል ይታወቃሉ። እነዚህ መስመሮች የሚጠቅሙት ለምንድን ነው? ዓለም ላይ አንድ ቦታ የት ይገኛል የምለውን ነገር ለመግለጽ እንጠቀማለን። ለምሳሌ ኢትዮጵያ በዓለም ካርታ ላይ ከ3 እስከ 15 እና ከ33 እስከ 48 ባለው ኢንተርቫል ውስጥ ነው የምንገኘው። ምን ማለት ነው? ለምሳሌ እዚች ፖይንት ላይ የመጀመሪያ እችኛዋ ፖይንት ትታያለች። አይ ቲንክ እዚህ ቦታ ላይ እችኛዋ 0 ዲግሪ ወይንም ኢኩዌተር ይታያችኋል አይደለ? እዚች ቦታ ላይ ኢኩዌተር፣ እችኛዋ ኢኩዌተር ትባላለች። ዲስ ዋን ኢትዮጵያ የሚገኘው እንግዲህ ከዚህ ኢኩዌተር 3 ዲግሪ ከፍ ብላ ነው። 3 ዲግሪ ከፍ ብላ እስከ 15 ዲግሪ ድረስ እንገኛለን እና በምስራቅ በኩል ደግሞ ከ33 እስከ 48 ባለው ኢንተርቫል ውስጥ ነው የምንገኘው። ምን ማለት ነው? 3 እና 15 ማለት ላቲቲዩድስ ናቸው። ከደቡብ ጫፍ እስከ ሰሜን ጫፍ ያለው ማለት ነው። ከምስራቅ ጫፍ ከምዕራብ ጫፍ እስከ ምስራቅ ጫፍ ያለው ደግሞ ከ33 እስከ 48 ላይ የኢትዮጵያ መገኛ ቦታ ምን ማለት ነው? ኢትዮጵያ በግሎብ ላይ ከ33 እስከ 48 ሎንጊቲዩድ እና ከ3 እስከ 15 ላቲቲዩድ ባለው ኢንተርቫል ውስጥ ይገኛል። የእነዚህ ላይኖች ዋናው አድቫንቴጁ ምንድነው? አንድ ሀገር ወይንም አንድ ፖይንት የት ይገኛል የምለውን ነገር ለመግለጽ እንጠቀምበታለን ማለት ነው። ይሄ አንዱ የማፕ ፖዚሽኖችን ለመግለጽ የምንጠቀምበት መንገድ ነው ማለት ነው። አንድ ማፕ የት ይገኛል የምለውን ነገር ለመግለጽ የምንጠቀምበት መንገድ ነው። ከዚህ ውጭ የማፕ ፖዚሽን ኦን ዘ ማፕስ አንድ ነገር የሚገኝበትን ቦታ በእንደዚህ አይነት ወይ መግለጽ እንችላለን ማለት ነው። another point from today's discussion
ኖርዝ ፖይንትስ ስላል ኖርዝ ፖይንትስ እንግዲህ በማፕ ላይ የተለያዩ አይነት ኖርዞች ሊኖሩ ይችላሉ። በዋናነትም ሶስት አይነት ኖርዞች አሉ። ሶስት አይነት ኖርዞች ይኖራሉ። ትሩ ኖርዝ፣ ማግኔቲክ ኖርዝ እና ግሪድ ኖርዝ የሚባሉ ፖይንቶችን ልናገኝ እንችላለን አንድ ማፕ በምንሰጥበት ሰዓት። የመጀመሪያ ትሩ ኖርዝ የሚባለው ነው። ይሄ በተለይ ካርታው ላይ በዋናነት የሚጠቀም ወይ የሚገለጽ ማለት ነው። ልክ ካርታ በምዘጋጅበት ሰዓት እንደዚህ አይነት መስመሮች ይኖራሉ በማፑ ላይ። ይሄ የሚያሳየው ምንድነው? ኖርዝ ዳይሬክሽን። ኖርዝ ዳይሬክሽን በጣም በቀላሉ እንድን ላይ የሚጠቀስ ማለት ነው። ይሄ ኖርዝ ኢንዲኬቲንግ። ይሄ አንዳንድ ጊዜ ትሩ ኖርዝም እንላለን፣ ትሩ ኖርዝ ብለንም እንጠራለን። ሌላኛው ማግኔቲክ ኖርዝ ነው። ብዙ ጊዜ ኮምፓስ አቅጣጫውን ለመጠቆም እንጠቀማለን። ልክ ኮምፓስ መሬት ላይ አስቀምጠን ኖርዘርን ዳይሬክሽን በሚያሳይበት ሰዓት ማግኔቲክ ኖርዝ እና ትሩ ኖርዝ ኢኳሊ ኦን ደ ሴም ዳይሬክሽን አይቀመጥም፣ አያሳይም። ራይት ሶ ከትሩ ኖርዝ ኤዘር ኦን ደ ኢስት ኦር ዌስት ትንሽ ኢንክላይንድ አድርጎ ነው ፖይንት የሚያደርገው። ስለዚህ ይሄ ደግሞ ማግኔቲክ ኖርዝ ይባላል። ይህ በኮምፓስ ላይ በዋናነት የምንጠቀምበት ማለት ነው። አንድ ሶስተኛው ግሪድ ኖርዝ የሚባለው ነው። ግሪድ ኖርዝ ማለት ልክ ካርታውን ወይንም ግሎቡን በመጠቀም የምናገኘው ማለት ነው። ለምሳሌ እነዚህ ኖርዘርን ሄሚስፌር ነው የሚያሳየው። ለምሳሌ እችኛውን መስመር በምታዩበት ሰዓት ኖርዙን ያሳያል። ኖርዝ የምለው ዞሮ ዞሮ አሁን ጫፍ ላይ እስከሚሄድ ነው የሚሄደው። ነገር ግን ከትሩ ኖርዝ ጋራ እኩል በአንድ አቅጣጫ ላይ አይቀመጥም። ሶ ዘርፎር እነዚህ ሶስቱም የኖርዘርን ዳይሬክሽን ኢንክሊኔሽንስ ብለን የምንጠራቸው ፖይንቶች ናቸው። አይ ቲንክ ሜይን ፖይንት እዚህ ጋር ታገኙታላችሁ። ለምሳሌ እዚህ ጋር ትሩ ኖርዝ እዚህ ጋር ቢኖር ማግኔቲክ ኖርዝ ትንሽ ኢንክላይንድ አድርጎ ነው የምናገኘው። ከትሩ ኖርዝ ኤዘር ራይት ኦር ሌፍት ትንሽ ኢንክላይንድ ያደርጋል። ራይት በተለይ ኖርዘርን ሄሚስፌር ላይ ኮምፓሱን ወደ ኖርዝ በምናስቀምጥበት ሰዓት ወደ ራይት ሳይድ ላይ ትንሽ ኢንክላይንድ አድርጎ ነው የሚቀመጠው። ሶ ኢንክሊኔሽኑ ከትሩ ኖርዝ ትንሽ ዳይቨርት ወይንም ትንሽ ኢንክላይንድ አድርጎ ነው የሚያሳየው ማለት ነው። So this is all about for the northern direction points, and the third one is the another one is the map sketching. ይሄ ካርታውን እንዴት አድርገን እንደምንስል የሚያሳይ ነው። አይ ቲንክ እነዚህ ነገሮች ተለማመዱ። ሌላኛው እና የመጨረሻው ኢንተርፕሬቲንግ ማፕስ ኤንድ ግራፍስ። ለምሳሌ ካርታዎችን ወይንም ግራፎችን እንዴት አድርገን ኢንተርፕሬት የምናደርገው? Yes, so interpreting features of the physical and human landscapes and interpreting graphs, tables, and diagrams may have its own advantage. So geographers have developed a standard set of symbols and other graphic conversational signs to represent features shown on maps. እንግዲህ ጂኦግራፊርስ በካርታ ውስጥ የሚካተቱ የተለያዩ አይነት ምልክቶችን የተለያዩ አይነት ሲምቦሎችን እንዴት አድርገን እንደምንተነትን የሚገልጽበት መንገድ ማለት ነው። በተለይ ወይ ቁጥሮች ሊሆኑ ይችላሉ፣ ምልክቶች ሊሆኑ ይችላሉ። አስዩም ለምሳሌ እነዚህ ነገሮች በማፕ ውስጥ የምናካታቸው ፖይንቶች ናቸው። ስለነዚህ ነገሮች ደግሞ የየራሳቸው ስያሜ እንሰጣለን። yes አስዩም ለምሳሌ አይ ቲንክ እነዚህ ምልክቶች ናቸው። ለምሳሌ እነዚህ መስመሮች ለምሳሌ ብዙ ጊዜ እነዚህ ፖይንቶች የሚያሳዩት ለምሳሌ የውሃ ወይንም የምንጭ መስመሮች ናቸው። እነዚህን የምንጭ መስመሮች ደግሞ የተለያዩ አይነት ከለር ልንሰጠው እንችላለን። ራይት ኤኒዌይ ግን ልክ እንደዚህ አይነት መስመሮች በሚሰጥበት ሰዓት በማፕ ላይ የራሱ ሆነ ትርጉም አለው ወይንም ስያሜ አለው። ሶ ትርጉም ስንተነትን ቤዝድ ኦን አወር አንደርስታንዲንግ ልክ በእኛ አንደርስታንድ ባደረግነው ልክ ያንን ልናደርግ እንችላለን ማለት ነው። እዚች ላይ ለምሳሌ ድልድይ እንዳለ አይነት ያሳየናል ማለት ነው። አናዘር ዋን ለምሳሌ ግራፎችን፣ ቴብሎችን ወይንም የተለያዩ ዲያግራሞችን እንዴት አድርገን ነው የምንተነተነው? ለሴ ፎር ኤግዛምፕል እነዚህን ቁጥሮች ለምሳሌ በእንደዚህ አይነት በላይን ግራፍ ኢንተርፕሬት ልናደርገው እንችላለን። እዚህ ጋር እችኛዋ እነዚህን ቁጥሮች በመውሰድ ነው እዚህ ጋር ትንተና የተሰራው which is very simple። ስለዚህ
እንደዚህ አይነት ማፖችንም መጠቀም እንችላለን። ኦር እንደዚህ አይነት በቴብል መልክም ሪፕሬዘንት ልናደርገው እንችላለን ማለት ነው። ነገር ግን ብዙ ጊዜ ልክ እንደዚህ በቴብል ከተቀመጠ በኋላ ለምሳሌ ኢንክሪዚንግ ኦር ዲክሪዚንግ ትሬንዱን ለማሳየት እንደዚህ አይነት ላይን ግራፎችን እንጠቀምበታለን ማለት ነው። አናዘር ዋን ፎር ኤግዛምፕል just by using this bar graph for example ለምሳሌ በአንድ አካባቢ ላይ ያለው የዝናብ ስርጭት ነው። ለምሳሌ ይህንንና ይህንን ቁጥር በምታዩበት ሰዓት አንደርስታንዲንጋችን በጣም የተለያየ ነው። ለምሳሌ በዚህ ግራፍ ላይ በተለይ በዚህ ባር ግራፍ ላይ ልክ እነዚህን በምናይበት ሰዓት እነዚህ መስመሮች በጣም ከፍተኛ የሆነ ዝናብ ያለበትን አካባቢ ያሳያል። ዘን እዚህ ጋር ያሉ በጣም ትናንሽ ግራፎች አሉ ባር ግራፍስ። ይሄ የሚያሳየው ምንድነው? ሪሊ የዝናብ ስርጭቱ በጣም አነስተኛ መሆኑን የሚገልጽ ማለት ነው። ይሄ የግራፍስ ኢንተርፕሪቴሽኑ ይሄንን ይመስላል። ሌላኛው ፓይ ቻርት ለምሳሌ በመጠን ለመግለጽ እንጠቀማለን። ኦፍ ኮርስ ሁሉም አይነት ተመሳሳይ በሆነ መንገድ ልንጠቀም እንችላለን። ነገር ግን ዌዎቹ የተለያዩ ናቸው። ለምሳሌ በፓይ ቻርት ላይ ሪሊ ሼሮቹን ክሊርሊ ኢንዲኬት ያደርጋል በጣም በቀላሉ አንደርስታንድ ለማድረግ። ለምሳሌ ኤክስፖርት ዲስቲኔሽንስ ባይ ኮንቲኔንት ስላለ ለምሳሌ የኢትዮጵያ ኤክስፖርት ዲስቲኔሽን ባይ ኮንቲኔንት ለምሳሌ አፍሪካ ላይ 19% ነው። ዩሮፕ ላይ በቀዩ ከፍተኛ 33% ነው። አንድ አሜሪካ 11% ነው። አንድ ኤዥያ 36%፣ በጣም ትንሹ 1% ኦሺኒያ ወይንም ወደና አውስትራሊያ የሚሄደው ወይንም ኤክስፖርት የሚደረገው በጣም አነስተኛ መሆኑን ያሳያል ማለት ነው። ሶ በእነዚህ አይነት ዌይ የመረጃውን በተለያየ መንገድ ኢንተርፕሬት ልናደርገው እንችላለን ማለት ነው። this is coming to be the end of the today's lesson and the overall discussions of this module. So today ዛሬ በዋናነት ዲስከስ ያደረግነው እንግዲህ ስለ ማፕ እና ኢትስ ካራክተሪስቲክስ ነው። ቤዚካሊ ማፕ ማለት እንደሆነ ማፕ is simplified, diminished and plain representation of all or parts of the surface. and ቀጥሎ ያየነው ስለ ስኬል ነው። ስኬል ማለት ማፕ ዲስታንስ ቱ ግራውንድ ዲስታንስ ሬሽዮ ማለት ነው። yes አንድ ነገር ካርታውና ሪል ኦብጀክቱ ካለ የነዚህ የሁለቱ ነገሮች ሬሽዮ ነው ስኬል ብለን ዲስከስ ያደረግነው። ስኬል በዋናነት በሶስት አይነት መንገድ ሊገለጽ ይችላል። ሶስት አይነት የስኬል ታይፖች አሉ። ራይት ሶስት የስኬል ታይፖች አሉ። ስሞል ስኬል ላርጅ ስኬል፣ ሚዲየም ስኬል እና ስሞል ስኬል ማፕ እንዳለ አይተን ነበረ። በቀጥለን ያየነው ስለ ስኬል ኤክስፕሬሽን ሶስት አይነት የስኬል ኤክስፕሬሽን ሜካኒዝምስ አሉ። ስኬል ስቴትመንት፣ ሪፕሬዘንታቲቭ ፍራክሽን and graphic scale mechanisms እንዳሉ አይተን ነበረ። and በመጨረሻም ያየነው uses of the map location። እንግዲህ ማፕ በዋናነት የአንድን ነገር መገኛ ቦታ ለመግለጽ ሎኬሽኑን ይገልጽልናል። ሌላኛው ዲስታንስ ሜዥር እንድናረግ ዲስታንሱን እንድናቅ ከአንዱ ቦታ ወደ ሌላ ቦታ ያለው ርቀት ምን ያክል እንደሆነ እንድናቅ የሚያግዝ እንደሆነ አይተን ነበረ እና በመጨረሻም ስለ ማፕ